ባለፈው ቪዲዮአችን እንዳየነው የመጽሐፍ ቅዱስን ባህሪያት ነበር የተመለከትነው። የእግዚአብሔር ቃል ግልጽ ነው፣ ዘላለማዊ ነው፣ ደግሞ በጣም ብቃት ያለው መጽሐፍ ነው። ሰዎችን የመቀየር አቅም ያለው መጽሐፍ ነው። በዛሬው ደግሞ የምንመለከተው በመጽሐፍ ቅዱስ ውስጥ ይህንን ዘላለማዊ የሆነውን ሐሳብ፣ የጸናውን ሐሳብ፣ የእግዚአብሔርን ቃል ለመረዳት ግዴታ ንባብ ያስፈልጋል። ያላነበበ ትውልድ በምንም ነገር ሊገፋ ይችላል፣ ሀገሩንም ሊያጠፋ ይችላል፣ የቆመበትንም ምድር ሊያወድም ይችላል። ማንበብ እየቻሉ አለማንበብ ከህመም ተናንሶ አይታይም። እኔ ክርስትናው ይሄ መድረክ ላይ ያለው መሟሟቅ፣ መጮህ ምናምን ይሄ ቀርቶ ምን ያህል መጽሐፍት እነዚህ መጽሐፍ ቅዱስ እንዲነበብ ፑሽ ቢደረግ። የማያነብ አገልጋይ፣ የማያነብ መሪ፣ የማያነብ ተመሪ፣ የማያነብ ተማሪ ራሱ የቤተ ክርስቲያን አማኞች፣ መሪዎች፣ አገልጋዮች የማያነቡና የማያነቡ ተገናኝተው እንዴት ነው ሊያደርጉ ቢችል ምን ሊፈጠር ይችላል? የንባብ ባህላችን እንደ ሀገር እንደ ቤተ ክርስቲያን እንደዚሁም አሁን ያለንበት ሁኔታ በወጣቱ ዘንድ ምን ሊመስል ይችላል? እንዴት ነው ንባብ የሚታየው? የድሮስ እንዴት ነበረ? አሁን ካለው ጋራ በማገናኘት የንባብ ባህላችንን የተወሰኑ በመዳሰስ ወደ መጽሐፍ ቅዱስ ንባብ እንገባለን ማለት ነው። መቼስ የምናነበው ብዙ ነገሮች ቢኖሩም ግን ሊነበቡ የሚገባቸው ነገሮች ሁሉ የበላይ የሆነው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንኳን እኛ ክርስቲያኖች አይደለንም የማያምኑ ሰዎች ሳይቀር በጣም የሚደነቁበት ደግሞም አሸናፊ ሆኖ አሳምኖ የቆመ መጽሐፍ ነው እና ታሪክ የጥንት ነው። ሱሜሪያውያን ናቸው መጀመሪያ ከ3000 ዓመት በፊት ጀምረውት የነበረው። ከዛ በኋላ በጣም በንባብ የሚታወቀው በድንጋይም በብራናም አክሱማውያን፣ ግብፃውያን እያለ ይቀጥላል። ከዛ በግሪካውያን ዘመን ግን በወርድ ከ700 ዓመተ ዓለም ጀምሮ የንባብ የጽሁፍም ባህሪ የታወቀ የሄደበት ሁኔታ እንመለከታለን። እንዲሁ ወደ ሀገራችን ስንመለከት ኢትዮጵያ ውስጥ ንባብ የጥንት ነው። ኢቨን የመጀመሪያው ትርጉም የአዲስ ኪዳን ትርጉም በ4ኛው መቶ ክፍለ ዘመን ላይ እንደነበር እናያለን ከመጽሐፍ ቅዱስ አንጻር። ከዛ በተረፈ የድንጋይ ጽሁፎች አሉ፣ የሳንቲም ጽሁፎች አሉ። እነዚህ ሁሉ እያለ በጣም ብዙ የንባብ ባህል ጠንካራ እንደነበረ ከጥንት ደስ ብሎን የምንናገረው ነገር ነው። ግን የንባብ ባህል ጠንካራ የነበረው ያህል እያደገ መምጣት ነበረበት። ነገር ግን ብዙ ድካሞች እየመጡ አንዳንድ መጽሐፍቶች እየተቃጠሉ፣ አንዳንድ ጊዜ ደግሞ ያው የማስተማር ጠባዩም የሽምደዳ ጠባይ ስለነበረ ሰዎች ካልተገነዘቡ የቤተ ክህነት ወይም ደግሞ የቤተ መንግስት ባህል ሆኖ ወደ ታች መውረድ አልቻለም እና የቅርብ ጊዜ ወንዶ ስንመለከት ግን ለምሳሌ በአፄ ሚኒሊክ ዘመን በጣም ጥሩ የንባብ ባህል እንደነበረ ማለት ጅማሬው ጥሩ ማነቃቃት ነበር። እንደው የመጀመሪያው ማተሚያ ቤት የከፈቱት አፄ ሚኒሊክ ናቸው። ከዛ በኋላ በኃይለ ሥላሴ ጊዜ በጣም ቶፕ የደረሰበት ሰዓት ነበረ። በጣም የመጀመሪያው እንግዲህ እኛ የምንጠቀምበት መጽሐፍ ቅዱስ የተጻፈው 40 ዓመት ትርጉም የፈጀ የ54ቱ ትርጉም የሚባለው በእሳቸው ዘመን የተሰራ ነው። ከዛ በኋላ ግን 50ዎቹ አካባቢ ላይ በጣም ወርቃማው የኢትዮጵያ የንባብና የአንባቢዎች ዘመን ነው። ትልልቅ ጸሐፊዎች የተነሱበት፣ ትልልቅ ጽሁፎች የቀረቡበትና እንዲሁም ደግሞ በጣም አንባቢዎች የነበሩበት ጊዜ ነበረ። ከዛ በኋላ ያለው የደርግ ስርዓት ላይ ግን ትንሽ የንባብ የጽሁፍ ጉዳዮች ላይ አፈና ወይም ደግሞ ጫና ቢኖርም የንባብ ባህሉ ግን በዛው ልክ ሳይከስም የሄደበት ሁኔታ ነበረ። ነገር ግን በኋላ በኢህአዴግ ጊዜ ከ83 በኋላ ግን ምንድነው የሆነው? ጋዜጦች ተተኩ፣ መጽሔቶች ተተኩ። ከዚህ የተነሳ መጽሐፍ ከማንበብ ይልቅ ቁርጥራጭ ነገር እያነበቡ ሰዎች መደሰት ጀመሩ። እንደ ድሮ ትልልቅ መጽሐፍ እያነበቡ ጊዜ መፍጀት እንዲህ ነገር እየቆመ መጣ። ክርስትናውም ላይ ልክ እንደዛው ይሄ እያነበቡ እየታነጹ ከመሄድ ይልቅ ድሮ በነበሩ ታሪኮች እየተደሰቱ የመኖር ጠባይ፣ ከማንበብ ይልቅ ስሜትን መከተል፣ አገልጋዮቹም አንብበው ከማቅረብ ይልቅ ይሄ መድረክ ላይ በጣም በተለያዩ ነገሮች በሃሌሉያ በማሟሟቅ ዘመናቸውን ስለሚፈጁ አንድ አገልጋይ አንብቦ መውጣት የማይጠበቅበት የሆነበት ሁኔታ እንዳለ እንመለከታለን። ያኔ መጽሔቶች ነው ያዳከመው የተባለ። አሁን ደግሞ ሶሻል ሚዲያው ደግሞ አብዛኛው እያደከመው ነው። ሰው በሶሻል ሚዲያ የሚያነባት ቁርጥራጭ የሚሰማት ነገር የታነጸ እየመሰለው መጽሐፍ ከማንበብ
እየቀረ ያለበት ጊዜ ነውና አሁን ያለው በጣም አስፈሪ የሚባልበት ስፔሻሊ ክርስትና ውስጥ ክርስትናውን እየገደለው ያለው የንባብ ባህል ያለው ክርስትና ወይንም ደግሞ አማኝ እየጠፋ ነው ያለው። በተለያዩ አባባሎችም በተለያዩ ጽሁፎችም እንደምንመለከተው ማህበረሰቡ የራሱ የሆነ አባባል አለው። ከማንበብ መማር ይቅደም ወይም ደግሞ ከመጠምጠም መማር ይቅደም የሚል ማህበረሰብ እንዴት ነው ንባብን ሊያስተላልፍ ያልቻለው? ሉቃስ 10:25 ላይ እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው ይለውና ግን ቀጥሎ የሚለው ነገር እንዴት ታነባለህ? የተጻፈው እንዳለ ሆኖ እንዴት እንደምናነበው ወይም ደግሞ የምናነበበት መንገድ ወሳኝ እንደሆነ ነው የሚያሳየው። እና ይሄ ሰውዬ የተጻፈውን ማንበብ ብቻ ሳይሆን የተጻፈውን ያነበበበት መንገድ ትክክል መሆኑ ጌታ ኢየሱስ ክርስቶስ እውቅና ሲሰጠው እናያለን። እና በእውነትም ይህ ሕግ አዋቂ ሕጉን ማንበብ ብቻ ሳይሆን ሕጉ እንዴት እንደሚነበብ ወይም ደግሞ ሕጉ የሚያስተላልፈውን መልእክት ከመጽሐፍት እንዴት መረዳት እንደቻለ ወይም ደግሞ የንባብ ክህሎቱ የተሟላ እንደሆነ ነው የምናየው። ታች ላይ ኢየሱስም እውነት መለስክ፣ ይህን አድርግ በሕይወትም ትኖራለህ ይለዋል። በንባብ ምንድን ነው የሚተላለፈው? የንባብ ባህል ምንድን ነው ብለን ስናስብ የመጀመሪያው የሚመጣልን ነገር የስነ ጽሁፍ ዘመን ማበብ ከጀመረበት ጊዜ ጀምሮ ሰዎች እውቀታቸውን፣ ሀሳባቸውን በጽሁፍ መግለጽ ከጀመሩበት ጊዜ ጀምሮ ስልጣኔዎች፣ ሀሳቦች፣ በዘመኑ የነበሩ ነገሮች ሁሉ እውነቶችም ታሪኮችም ጭምር በጽሁፍ ነው የሚተላለፉት። ከዛ በፊት ነገሮች የተላለፉ የነበረው በቃል በቀደሙ ዘመናቶችም በተለይ የመጀመሪያው የፍጥረት ጅማሬ ላይ የነበሩት ሰዎች የትውስታ አቅማቸውም ነገሮችን የማስታወስ ችሎታቸውን ከፍተኛ ስለነበረ ስልጣኔያቸውንም እውቀታቸውንም ትምህርታቸውንም ሃይማኖታቸውንም አሳሰባቸውን የሚያስተላልፉት በቃል ነበር። ነገሮች የሚወረሱት በቃል ነበር። የስነ ጽሁፍ ታሪክ ከመጣ በኋላ ግን ሰዎች ሀሳባቸውን እነዚህን በቃል ይደረጉ የነበሩ ነገሮች እንዳይረሱ በተለይ የማስታወስ ችሎታ እየደከመ ከመጣበት ጊዜ ጀምሮ የሚተላለፉ የነበሩት በእነዚህ ነው። ስለዚህ በቃል በታሪክ በስነ ቃል ይተላለፉ የነበሩ ነገሮች በስነ ጽሁፍ ስለተተካ እነዚያ ነገሮች ከተቋረጡ ጊዜ ጀምሮ ማንበብ የሚለው ነገር መሰረታዊ ነገር ያለፈውን ዘመን ስለማወቅ የአሁኑን ዘመን ስለመቃኘት የሚመጣውን ነገር ለመረዳት በንባብ ላይ የዳበረ ባህል የሌለው ማህበረሰብ ስልጣኔውም አሳሰቡም ነገሮችንም ቀድሞ የመረዳት አቅሙ ዝቅተኛ ነው። በብዙ ነገሮች የሚጎዳ ነው የሚሆነው እና የእኛንም ታሪክ ስናየው እንደ ክርስትናም በፊት የነበረውን ወደ ድሮ ወደ ኋላ መለስ ብለን ስናይ የምንመለከታቸው ነገሮች ይሄ ስነ ጽሁፍ ስነ ቃልን ከተካ በኋላ የስነ ጽሁፍ ሁኔታ እያበበ መጥቶ የስነ ጽሁፍ ሁኔታ ደግሞ የሳሳ ከመጣበት ጊዜ ጀምሮ ኦልሬዲ በፊት የነበረው ሚዲየም ስለሌለ ሰዎች ስልጣኔን ወደ እነሱ የሚያሻግሩበት ወደ ራሳቸው የሚያመጡበት እውቀትን የሚያዳብሩበት መንገድ አብሮ እየሳሳ ስለመጣ ንባብ አብሮ ይዞ የሚመጣው ነገር አንደኛው በአእምሮም በህይወትም በኑሮም ስልጡን ያደርጋል። በጣም ደካማ የሚባል የንባብ ባህል ባለበት የትኛውም ሃይማኖት ውስጥ ክርስትናውንም ጨምሮ ብዙ ነገሮች የተንኮታኮቱ እና መልክ የሌላቸው በእውቀት የማይደረጉ ህያውም ያልሆነ ምክንያቱም ነገሩን በማወቅ በመረዳት በመገንዘብም ስላልሆነ የሚደረገው አብዛኛው ነገሮች በድን የሆነ ወይም ደግሞ ትርጉም አልባ የሆኑ ነገሮችን ይሄ ሃይማኖታዊ ስርዓቶችን ወይም ደግሞ ልምምዶችን የማድረግ እንጂ የምናደርገውን ነገር እንድናውቅና የምንፈጽመውን ነገር እንድንረዳ የሚያደርገን እውቀት ሲኖረን ነው። እውቀት ደግሞ የሚገኘው በማንበብ ነው። እንዲያው እዚህ አንድ ሀገራዊ አባባል አስታወስኩና በቃል ያለ ይረሳል፣ በጽሁፍ ያለ ደግሞ ይወረሳል። ባህልህንም ሃይማኖትህንም አለ የምትለውንም ስነ ቃሉንም ሁሉንም ልታወርሰው የምትችለው ከትውልድ ወደ ትውልድ ልታሸጋግር የምትችለው በጽሁፍ ነው። አሁን የደረስንበት አሁን ያለንበት ሁኔታ በክርስትናውም ይሁን በየትኛውም መድረኮች የምናያቸው ግርግሮች በሙሉ በቃል ስለነበሩ በቃል ያሉት ደግሞ ተረሱ። ወደ ቀጣዩ ጥያቄ ሲሄድ ከጊዜ ወደ ጊዜ የንባብ ባህላችን ኦልሬዲ እንደቀነሰ ነው የሚታየው። በዚህ ምክንያት ደግሞ የሚታተሙ መጽሐፍቶች ጭምር ቀንሰዋል። ምንድን ነው ምክንያቱ? እንደ ምክንያት የሚነሱ ነገሮች አሉ እዚህ ላይ የምናነሳቸው። ቴክኖሎጂው፣ ሶሻል ሚዲያው ይሄ ቀንሶታል። እውን ስልጣኔ ንባብን ይቀንሳል። ቴክኖሎጂ ንባብን ሊቀንስ ይችላል። አፍሪካ የንባብ ባህል በጣም የወረደ እንደሆነ በይበልጥ ወደ 90ዎቹ አካባቢ ላይ የነበረ አንድ ጥናት የሚያሳየው ይሄንን ነው። ለምሳሌ አሜሪካ 329,000 አካባቢ አዳዲስ መጽሐፍቶች ይታተማሉ። እንግሊዝ ወደ 250,000። እንደው አፍሪካ ስንመጣ በአፍሪካ ትልቁ የምትባለው ግብጽ ነች። ወደ 10,000 መጽሐፍ በአመት ታሳትማለች። ኢትዮጵያ ውስጥ ስትመጣ ግን በአመት አዳዲስ መጽሐፍ ሊታተም የሚችለው 250 መጽሐፍ ነው እና በጣም ከባድ ነው።
ያላነበበ ትውልድ ደግሞ ምኑንም አያውቀው። መሰልጠን ማለት ያው ኑሮን እያቀለሉ መሄድ፣ የተሻሻለ እያደረጉ መሄድ ነው። ይህን ሊያደርግ የሚችለው ሰው ሲማር ነው። አሁን አውሮፓ ውስጥ ምዕራባውያንም ወይም ሰለጠኑ የሚባሉት አካባቢ ላይ ለንባብ የሚሰጡት ትርጉም በጣም 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 ትልቅ ነው። ኢቭን አሁን ቴክኖሎጂ እንኳን መጥቷል አይደለ? ሰው ከወረቀት እየተላቀቀ ነው። ግን ለዛም ይሆን የማንበቢያ ቴክኖሎጂ አላቸው። ስለዚህ ሰዎች እንዳለ ከንባብ ጋር የተገናኘ ላይፍ እንዲኖሩ በየመጽሔት ቤቱ፣ በየባስ ውስጥ፣ በካፌ ውስጥ በሁሉም ይዘጋጃል። እና ይሄ የሚዘጋጅበት ምክንያት ለምንድን ነው የሚለውን ስንመለከት ዋናው ያላነበበ ትውልድ በምንም ነገር ሊገፋ ይችላል፣ ሀገሩንም ሊያጠፋ ይችላል፣ የቆመበትንም ምድር ሊያወድም ነው የሚችለው። አሁን ወደ ቤተክርስቲያን ስንመጣ ያላነበበ ትውልድ ምንድን ነው የሚሆነው? ማንም እየተነሳ ይመራዋል። በመጽሐፍ ቅዱስ ዘመን ካየን እግዚአብሔር መጀመሪያ ትኩረት የሚሰጠው ምንድን ነው? አንብብ ነው። ለምሳሌ ኢያሱ ሲሾም የተባለው ምንድን ነው? ኢያሱ የተሰጠው አደራ ይህንን መጽሐፍ ስትገባም ስትወጣም ተነጋገረው ነው። ከዛ በተረፈ እያንዳንዱ ዘመን ላይ የውድቀት ዘመን ብትል የምን ዘመን ብትል ሁሉንም ብትመለከት ማንበብ። እኔ በጣም እንደው ከሚደንቀኝ ነገር ጳውሎስ እስር ቤት ሆኖ ምን ነበር ያለው? በርኖሱንና ብራናዎቹን አምጣልኝ ነው ያለው። በጣም ያስጨነቀው ነገር እዛ ቀዝቃዛ እስር ቤት ውስጥ ሆኖ ያስጨነቀው ነገር ቢሆን ንባብ ነው። እና በጣም ቤዚክ ነገር ነው፣ በጣም አስፈላጊ ነው። ንባብ እንግዲህ ያው በባህሪው የሚታወቀው ምንድነው? ጥምር ክህሎት ነው የሚባለው። አንደኛ ትቆጥራለህ፣ ከዛም ደግሞ ቁጭ ማለት አለብህ። ቀጥሎ ደግሞ ማንበብ ራሱ አእምሮአዊ ስራ ነው። አእምሮን የሚፈትሽ ነው። እንደውም የአእምሮ ዘይት ነው ነው የሚባለው እና ትንሽ ጥረት ይፈልጋል። ስለዚህ አብዛኛው ጊዜ ሰዎች ከማንበብ ይልቅ መስማት ነበረ። አሁን ደግሞ ከመስማት ደግሞ የማየት ዘመን እየሆነ ነው ያለው እና በሚያየው ነገር የመወሰድ ነገር አለ። ይሄንን ነው። ሌላው አንድ የተደረገ ጥናት አለ። ያ ጥናት ምንድነው የሚያሳየው? ለምሳሌ እንደ ጆቫ ዊትነስ የሚባሉት ሐዋርያት የሚባሉት እነሱ ደግሞ በዚያ ልክ በአመት በጣም በመቶ ሺህ የሚቆጠሩ ሚሊየን መጽሐፍቶችን የሚያሳትሙት እና እኔ ክርስትናው ይሄ መድረክ ላይ ያለው መሟሟቅ፣ መጮህ ምናምን ይሄ ቀርቶ ምን ያህል መጽሐፍት እነዚህ መጽሐፍ ቅዱስ እንዲነበብ ፑሽ ቢደረግ። ይሄ የለም። ቤተ መጽሐፍቶች የሉም ቸርቾቹ አካባቢ። አሳን እንዴት ማጥመድ እንዳለበት አስተምረው እንጂ ለአሳ አታቀርበለት ነው አይደለም። ለሰው አጠማመዱን ነው አሳየው። እና ሁልጊዜ በቃ በሚያስተምሯቸው ሰዎች እግር ስር ሆነው ተጭነው እንዲኖሩ ነው የሚፈለገው እንጂ መጽሐፍ ቅዱስ እያነበቡ ነው። እና በየጉባኤው በየማህበሮቹ ሰዎች መጽሐፍ ቅዱስ እንዲያነቡ ፑሽ የማድረግ ነገር የለም። መጽሐፍቶቹም አይቀርቡም። ቅድም እንዳልከው አታሚዎችም ስለማይነበብላቸው እያቆሙ ነው። እስቲል አሁን ያለንበት ዘመን ደግሞ በጣም የከፋ ዘመን ነው። እንደው ወደፊት በዳታ ልናቀርባቸው እንችላለን። ስንት መጽሔቶች ይታተሙ ነበር ክርስትና ውስጥ? ጠፍተዋል፣ የሉም። ስንት ቤተ መጽሐፍቶች ነበሩ? የሉም። እንደውም በሚያሰጋ ሁኔታ ትልልቅ አታሚዎች 50 ዓመት የሞላቸው ዛሬ እየዘጉ ነው። እጅግ አስፈሪ ነገር ውስጥ ነው ያለው። እንግዲህ ነቅቶ ሰው ወደ መጽሐፉ ከተመለሰ ጥሩ፣ ካልተመለሰ ግን ያው መጽሐፉ እንደሚለው የወረደ ክርስትና፣ ከወረደም ወደ ዘቀጠ ውስጥ ነው እየገባን የምንሄደው። ከ5 ዓመት በፊት ወይም ከ6-7 ዓመት በፊት መጽሐፍን ቁጭ ብሎ ማንበብ የሚያስችል ሁኔታ አልነበረም። ቴክኖሎጂ መጣ። በሶፍት ኮፒ እንደዚህ በላፕቶፕ ማንበብ ይችላለሁ። በተለያዩ መሳሪያዎች ማንበብ ይችላለሁ። ስለዚህ ስልጣኔ ሲመጣ የበለጠ ንባብን ማቆም ማለት እኔ ድካሙ ከስልጣኔ ጋር ማያያዙ ተገቢ ነው ብዬ አላስብም። በየአብያተ ክርስቲያኑ ወይም ደግሞ በክርስትናው ሃይማኖት በየበሩ መጽሐፍት መደብር አይታይም። አንዳንዶቹ ከዘይት መሸጥ ያለፈ ነገር ሌላ ምንም እየታየባቸው አይደለም እውነቱን ለመናገር እና መጽሐፍ ያላነበበ ለምን ዘይት ገዛህ ለምን አልገዛህ ብለህ ብትጨቀጭቀው ትክክል ነው ብዬ አላስብም። ቢያንስ መጽሐፍ ማንበብ ነበረበት ማህበረሰቡ። ይሄ ሁሉ በሌለበት ነው እንግዲህ እና እንቅፋቶቹ የበለጠ እናስቀምጣቸው። ስልጣኔ በአንድ እንትን የተቀነበበ አይደለም። አሁን ዓለማችን ላይ እንደምናየው ብዙ አይነት ስልጣኔዎች አሉ። አሁን በዚህ በሚዲያው ቴክኖሎጂ ላይ ያሉ ነገሮች አሉ። በስነ ጽሁፍ ላይ የደረስንበት ስልጣኔ አለ። በተለያዩ እንትኖች ላይ የደረስንባቸው ስልጣኔዎች አሉ። እንደቀደሙ ዘመን አይደለም ብዙ ነገር። ከዛው ጋር እንደተያያዘ ከዛው ጎን ለጎን ሌሎች ደግሞ ክፋቶች እንዲሁ ሰልጥነው ነው የመጡት። ስንፍናን የሚያበረታቱ በጎና መልካም በሚመስሉ ነገሮች ያልሆነ ልምምድ ውስጥ የሚከቱ ነገሮችም እንደዚሁ ሰልጥነው ለሰዎች በጣም ቀላልና ቅርብ ሆነው ነው የመጡት እና እነዚህ ሁላ ነገሮች በአንድ የሚቀርብበት ደግሞ ገበታ አዘጋጀ ስልጣኔ።
ለእነዚህ ነገሮች የተለየ ዘርፍ የለም ወይም ደግሞ የተለየ ስፍራ የለም እና ሰው እንደየዝንባሌው እጁን የሚዘረጋባቸው ናቸው። ለሰው ይሄን ያህል ነፃነት ከሰጠን በተለይ ደግሞ ላልዳነ ሰው ብቻ አይደለም ለዳነውም ሰው ለሰው ይሄን ያህል በራሱ ነገሮችን እንዲመርጥ በራሱ ነገሮችን እንዲያመዛዝ እንዲወስን ካደረግነው ወዴት ያዘነብላል የሚለው ነገር ነው ጥያቄ ውስጥ የሚገባው እና በተለይ ደግሞ መሰረት በሌለበት ሁኔታ ውስጥ ለእነዚህ ነገሮች ድጋፍ ሊያደርጉ የሚችሉ መሰረቶች በሌለበት ሁኔታ ስልጣኔው በራሱ መሰረት በሌለበት ሁኔታ ሁሉም ሕፃኑም ትልቁም በአስተሳሰብም ደረጃ በእድሜ ብቻ ሳይሆን የበሰለውም ያልበሰለውም በነገሮች ላይ ገና ጅማሬ ላይ ያለውም ነገሮችን የሚደርስበት ወይም ደግሞ ነገሮችን አክሰስ የሚያደርግበት መንገድ እኩል ነው የሆነው። ዘመኑን በንባብ አሳልፎ በብዙ ነገሮች ራሱን ዲስፕሊን አድርጎ በብዙ ነገሮች ታንጾ ወደ ስልጣኔው የመጣ ሰው ራሱን መግዛት በተወሰነ ፐርሰንት ስለሚችል ምን መምረጥ እንዳለበት ምን መስማት እንዳለበት መምረጥ ይችላል። ወደኋላ ስንመለስ የቀደሙት አባቶችን ስናስብ በምን አይነት አስቸጋሪ ሁኔታ ውስጥ ይህንን ቃል እንዳቆዩት በተለይ ለመንፈሳዊ በረከት ያደርጉት የነበረ ትጋት ራሱ ደግሞ የክርስቲያኑ ማህበረሰብ በተቃራኒው አገልጋዮች የበረቱ እንዲሆኑ መሪዎቻቸው የጠነከሩ እንዲሆኑ የሚሄዱበት ርቀት በጣም ያስደንቅ። በታምራት ያክል የምናየው በጣም በአስጨናቂ ሁኔታ ውስጥ በበረዶ ውስጥ በጣም ምቹ ባልሆነ ሁኔታ ውስጥ ረጅም ሰዓት በጸሎት የሚያሳልፉ ጽሁፍ በጣም ብርቅ ስለነበረ የተገኘውን ጽሁፍ እንዴት ተካፍለው ያነቡት እንደነበረ እንዴት ተሰብስበው ተደብቀው ያነቡት እንደነበረ ምክንያቱም ልክ እንደኛ አሁን እንዳለንበት ዘመን መጽሐፍት እንደዚህ በየሱቁ ወይም ደግሞ በየመጽሐፍት ቤቱ ይገኛል ነበር። ስለዚህ ይሄ መጽሐፍ ያገኘ በእጁ የደረሰ ያውም አንዷ መጽሐፍ ናት የምትሆነው እንዴት ተሰበሰበ መጽሐፍ አይደለም። አንዷ መጽሐፍ እንዴት በጥንቃቄ ያጠኑ እንደነበር ይማሩ እንደነበር ስናስብ ያንን ትጋት ራሳችን እንድንጠይቅ ነው የሚያደርገን። ያለብን ስንፍና በተለይ በንባብ ላይ ያለን ባህል ጥያቄ ውስጥ የሚገባ ምን ያህል ጊዜ ለንባብ እንሰጣለን፣ ምን ያህል ጊዜ ንባብ ላይ እናሳልፋለን ምናምን የሚለው ነገር በጣም ትልቅ ጥያቄ ውስጥ የሚገባ ወደኋላ ስንሄድ በተለይ ክርስትናውን ስናስብ ግን ክርስትናው ብቻ ሳይሆን በዓለማዊ ሁኔታውም የነበረው እንትን የዛኑ ያህል ብርቱ ነበር የነበሯቸውን ነገሮች በጣም በጥንቃቄና በአግባቡ ይጠቀሙ የነበሩ ሰዎች ናቸው። በተለይ በሬኔሰንስ በምንለው በህዳሴው ዘመን በአብርሆት ኢንላይትመንት ያመጡት ነገሮች ምናምን አንደኛው ንባብ ነው። መጽሐፍቶችን በማገላበጥ እነዛን መጽሐፍቶች በማጥናት ብዙ ለውጦች የመጡት እና ትልቅ ማንቀላፋት ይታያል። በተለይ እንደኛ አይነት ባለ ሀገር ላይ ድህነት ተጭኖን የኑሮ ሁኔታ ተጭኖን ብዙ የሚያሯሩጠን ነገር ኖሮ ከዛ እንደገና ደግሞ ከዛ ልንላቀቅበት የምንችልበትን በዓለማዊም ቢሆን ከዛ ሊያላቀን የሚችለው መሰልጠን ነው። ለመሰልጠን ደግሞ አንዱ ግብአት መጽሐፍትን ማንበብ ነው። ራስን ማሰልጠን፣ ራስን ብቁ ማድረግ። ክርስትናውም በዚህ ነገር ላይ ያለው ማንቀላፋት ይመስለኛል ብዙ ነገሮች ሾልከው እንዲገቡ ያደረጉት። ምክንያቱም አይኖች ስለተጨፈኑ የቤተክርስቲያን መሪዎች፣ አገልጋዮች አይኖቻቸው በንባብ የተከፈቱ ስላልሆኑ ብዙ ነገሮችን መቃኘትና ማየት ስለማይችሉ ብዙ ነገር በቤተክርስቲያን ውስጥ ሾልከው ገብተው ቀስ ብለው ገዝፈው አሁን ያለውን አስፈሪና አስቀያሚ ነገር የፈጠረው አንደኛው የሚመስለኝ በንባብ ላይ ያለን ስንፍናና መዘናጋት ነው። ተመልካቾችም ጠይቀናቸው ነው የምናልፈው ምን ያክል እናነባለን? ስንፍናችን እውነት ቴክኖሎጂው ነው? የመጽሐፍት እጥረት ነው? የማንበቢያ ስፍራ ነው? ምንድን ነው? ራሳችሁን ዘወር ብላችሁ አይታችሁ ያው እንግዲህ ወደ ንባብ መመለስ እንድትችሉ ነው እናሳስበው። ወደ ሶስተኛው ጥያቄ ለመሄድ የማያነብ ማህበረሰብ ይላል ደራሲ ተሾመ ብርሃኑ። የማያነብ ማህበረሰብ በስሜት የማይንቀሳቀስ ነገንም አስቦ የማይኖር ነው ይላል። በማቴዎስ ወንጌል ምዕራፍ 22 ከቁጥር 29 የእግዚአብሔርን ኃይልና መጽሐፍትን አታውቁምና ትስታላችሁ። እና ቀጥሎ ያለው ጥያቄ እዚህ የተነሳ ነው። የማያነብ አገልጋይ፣ የማያነብ መሪ፣ የማያነብ ተመሪ፣ የማያነብ ተማሪ ራሱ የቤተ ክርስቲያን አማኞች፣ መሪዎች፣ አገልጋዮች የማያነቡና የማያነቡ ተገናኝተው እንዴት ነው ሊያደርጉ ቢችል ምን ሊፈጠር ይችላል? አለማንበብ እንግዲህ ከባድ ነገር። አንዳንዴ እኮ የንባብ ክህሎቱ ሳይኖር አለማንበብ አይፈረድም። ለምሳሌ ወደ ገጠሩ አካባቢ ብንሄድ ማንበብ መጻፍ አይችሉም። ያንን አለመቻላቸው ግን አይምሯቸው ሌላ ክህሎትን አዳብሯል። ሚሞሪያቸው በጣም ከፍተኛ ነው። ነገሮችን ቃል በቃል የማስተላለፍ እንትናቸው በጣም ከፍተኛ ነው እና ባህላዊውም ስልጣኔ የዛኑ ያህል ከፍተኛ። ማንበብ እየቻሉ ግን አለማንበብ ህመም ነው የሚመስል። ለምሳሌ እጄ ረጅም ሰዓት ባይንቀሳቀስ ለሚያየኝ ሰው ያ እጄ እንደታመመ ነው የሚቆጠረው እና ማንበብ እየቻሉ አለማንበብ
ከህመም ተናንሶ አይታይም። አንድ እግር ረጅም ጊዜ ጸንቶ ቢቆይ እንቅስቃሴ ባይደረግበት እየሰለለ ነው ይመጣ። ማንበብ እየቻሉ ክህሎቱ ኖሮ አለማንበብም ልክ እንደዛው በሽታ እንዲህ አይነት በሽታዎች እየተበራከቱ ከሁለት ሶስት እየሆነ እያደገ ሲሄድ እንደ ማህበር እየሆነ ሲሄድ የበሽተኞች ስብስብ ነው የሚሆነው ማለት ነው። ስለዚህ በበሽተኞች ስብስብ ውስጥ ኦብቪየስሊ የሚጠበቅ ነገር አለ ማለትም በራሱ የሚገለጥ ነገር አለ ማለት ነው። እግሮቻቸው የማይንቀሳቀሱበት ማህበር ተቀማጭ ይበዛል ማለት ነው። በእግር የሚሰሩ ስራዎች መስራት አይቻልም ማለት ነው። እጆቻቸው የማይንቀሳቀሱ ማህበር በእጅ የሚሰሩ ስራዎች ሁሉ መከናወን አይችሉም። በተለይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 እንደገና ደግሞ 4 ላይም ከመጽሐፍት ጋር ተያይዞ በጣም ተጠንቀቅ፣ ስለምታነበው ነገር ስለምትሰማው ነገር ተጠንቀቅ እያለ ማንበብም እስከመጣም ድረስ ደግሞ እነዚህን ነገር በማንበብ ትጋ እያለ የሚነግረው ነገር ህይወትን የምናጠራበት ህይወትን የምንስልበት በተለይ መንፈሳዊ ህይወታችንን የምናዘጋጅበት የምናሰለጥንበት መንገድ ንባብ። መጽሐፍትን በዚህ መልኩ የማይገለገል ሰው፣ ራሱን የማያነጻ ሰው፣ ራሱን የማያጥብ ሰው ምን ሊሆን ይችላል ብሎ ማሰብ ነው። ቆሻሻ ነው ይበዛው ማለት ነው። እንደ ማህበርም ስናስበው ማህበር ውስጥ ቆሻሻ እየበዛ ነው ይመጣው ማለት ነው። ስለዚህ ነውር የሆኑ ነገሮችን የሚያበረታታ እንትን የሚለው የተጣመሙ ነገሮችን የሚያበዛው አለማንበብ። እንዲያው አንድ አገልጋይ ሳያነብ ምንድን ነው ሊያገለግል የሚችለው? አንድ የቤተ ክርስቲያን መሪ፣ አንድ ሽማግሌ፣ አንድ ሰባኪ ያለ ንባብ እንዴት ነው ሊያደርግ የሚችለው? ምንድን ነው የሚያስተምረው? ምንድን ነው የሚሰብከው? አብያተ ክርስቲያናትስ መጨረሻቸው ምን ሊሆን ይችላል? መጽሐፍ ቅዱስን አስቀምጠው ማንን ነው የሚሰብኩት? አሁን ያለው ቀጥሎ የነበረው ክርስትናም ኢትዮጵያ ውስጥ ጥሩ ነበረ ይባላል። በኋላ ግን እየጠፋ የመጣው የማያነብ ትውልድ አይጠይቅም ነው፣ የተጫነበትን የሚቀበል ነው። ለምን አይልም። መጽሐፍ እንዲህ ይላል የሚል ነገር የለም። ፈረንጆች የነቁት ከዛ በፊት በጣም ብዙ ሀገሮቻቸው ጫፍ ጫፍ ላይ ካልሆነ በቀር የኋላ ቀር አገር ነው። ይሄ ጥንቆላ የሚያመልክ እንደዚህ ነው የሰለጠኑት። በይበልጥ ይሄ ሬኔሳንስ ኤጅ የሚባለው ላይ ነው። እና ያ የሰለጠኑበት እነሱ ቀድመው ሰለጠኑና ከዛ በኋላ አፍሪካውያንን አደነቆሩ። ይህንን የተፈጠረው። ስለዚህ እኛ ከዚህ በኋላ በእነሱ መመራት እንዴት የተጀመረው ልክ እንደዚህ ነው የምትሆነ። ለዘላለም የደነቆረ ትውልድ ነው የሚፈጠረው ማለት ነው። እና አሁንም የምንመለከተው ያለማንበብ ውጤት እያመጣ ያለው ነገር ምንድን ነው? ሁሉም ነገር ወደ ባዶነት እየቀየረው ነው ያለው። እና ወደ ቤተክርስቲያን ስንመጣ ቤተክርስቲያን ውስጥ ከመጀመሪያው ጀምሮ ለውጥ ያመጡት አንባቢዎች ናቸው። እስኪ አሁን ወደኋላ ሄዳችሁ ሁሉንም እንመልከት። ቸርች ፋዘር የሚባሉትን ብትመለከት ጥሩ ነገር ማደረጉ የሚባሉት ከዛ በኋላ አትናቴዎስም እዛ በኋላ ያሉት ሁሉንም ስንመለከት አንባቢ ነበሩ። በጣም አንባቢ። ምናልባት ያነባበባቸው እንትን ምንድነው አንዳንዴ ፍልስፍናውም በዛው ልክ ያጠቃቸው ነበረ፣ ያነቡ ነበረ። ከዛ በኋላ ስትመጣም ደግሞ ምንድን ነበር ታድሶ፣ ቅድመ ታድሶ እና ድህረ ታድሶ አለ አይደለ? ቅድመ ታድሶ የነበሩት ነገሮች እነማን ናቸው የሚለውን ስትመለከት በጣም ትልልቅ ሰዎች ናቸው። ለምሳሌ መጀመሪያ የነበሩት እነ ጆን ዊክሊፍ፣ እነ ጆን ሃስ፣ እያንዳንዱ አንባቢ ነበረ። ጆን ዊክሊፍ ምንድን ነው መጽሐፍ ቅዱስ እንዲተረጉም ያደረገው? ከዚህ ይህን ከመሰለ ከተባረከ መጽሐፍ እንዴት እንደበቃለን? እንዴት ይደብቁናል? እንደው በጣም የተናደደው ይሄ ነው። የሮም ጳጳሳት የሀገሬን ሕዝብ ከመጽሐፍ ቅዱስ ደብቀውታል ወይንም ከልለውታል ብሎ ነው የተነሳው። ጆን ሃስ ደግሞ የእሱን መጽሐፍ አንብቦ ነው መለወጥ የቻለው። ሁሉንም ስንመለከት አንባቢ ትውልድ ሁሌም እየነቃ ነው የሚሄደው። ማንበብ ምን ያደርጋል? ሙሉ ሰው ያደርጋል የሚባለው እውነት ነው። በክርስትናውም ሙሉ ነው የሚያደርገው። ምክንያቱም መጽሐፍ ቅዱስ ተዝቆ የማያልቅ ሀብት ነው ያለው። መቼም መጽሐፍ ቅዱስ አንብቤ የደረስኩበት የሚል ሰው የለም። እኛ ደግሞ ደቀ መዝሙር ነን፣ ሁልጊዜ ከዚህ መጽሐፍ ውስጥ ነን ያለ ነው። እና በቤተ ክርስቲያን ውስጥ ያላነበበ አገልጋይ ምንድን ነው የሚሆነው? እንደው አንድ የድሮ ሪፎርመር ውስጥ ከነበሩት ጆን ዌዝሊ በጣም ታዋቂ ነው። በጣም ጥሩ ሰባኪ ነው። በጣም ታዋቂ ነው። እና አንድ የሚለው አባባላል በጣም አንባቢ ነው። በቀን ውስጥ ጉዞ ሲያደርግ እስከ 50 ማይል ድረስ ይጓዝ ነበር ነው የሚባለው ለአገልግሎት። እና ሲጓዝ በፈረስ ላይ መጽሐፍ ጭኖ እያነበበ ነበር ይሄድ የነበረው። እና ከእሱ ጋር አብረው ለሚያገለግሉት አንድ ያላቸው አባባል አለ። ምን ነበር የሚለው? ልጆች ሆይ አንብቡ፣ ካላነበባችሁ አገልግሎት አቆሙ ነበር። አንድ አሜሪካዊ ጸሐፊ አለ አዋርድ ጄ የሚባል እና ይሄ ምንድን ነው የሚለው? አንብብ አሊያም ማስተማር አቆም ነው። ወይም ደግሞ ማንበብ ካቆምክ ማስተማር ታቆማለህ። አሁን ኢትዮጵያ ውስጥ የተፈጠረው ይህ ሁሉ ግርግር ሰባኪው መድረክ ላይ ወጥቶ እንደ ፌንጣ የሚዘለው ወዲያና ወዲህ ዝም ብሎ የሚራወጠውና የሚጮኸው ለምንድን ነው? አንዳንዴ እኮ ይሄ ምንድን ነው የመጀመሪያዎቹ ቃል አጥሯቸው ነው፣ ድርቀት ይዟቸው የሚናገሩት ነገር ስለሌላቸው ፍሬ የሌለው ነገር ስለሆነ ከመድረክ
አጫጭሆ ከበራርጎ ሸፍኖ ይወርዳል። ከዛ በኋላ ትክክለኛ አገልጋዮቹም ያን መከተል ጀመሩ። ጥሩ ነገር ያላቸውም ያን መከተል ጀመሩ። አሜሪካ ውስጥ አንድ የተጠና ጽሑፍ ነበረ፣ አንድ የተጠና ጥናት አለ እና በአመት ውስጥ በጣም በሚሊዮኖች የሚቆጠሩ ባክ ያደርጋሉ ተባለ። ክርስትና ውስጥ ማለት ነው። በሚሊዮኖች የሚቆጠሩ ባክ እያደረጉ ደግሞ የሚገቡት ደግሞ የተበላሸ እምነት ውስጥና አንዳንዶቹ ደግሞ ኤቲስት ይሆናሉ። ምንድን ነው? ለምንድን ነው እንደዚህ የሚሆነው? ድሮ ደስ ብሎት ክርስትናውን ተቀብሎ ጥሞት ጌታን እየባረከ እያለ ዛሬ ለምን ገባ ሲባል ሊገለገል ወደ ማህበር ሲመጣ የበሰለ ነገር የረባ ነገር አያገኝም። አገልጋዩ የሚውለው በሌላ ነገር ነው እና ምንም የረባ ነገር ሳያገኝ ሲቀር በቃ የግድ ምን ማድረግ መሄድ እየሰለቸው መጣ። ለዛውም ባክ የሚያደርጉት ናቸው። ዳታውን አላስታውሰው ብቻ በሚሊዮኖች ነው። ቀጥሎ ግን እነሱ ብቻ የለው የሚቀሩ አሉ። ባክ ያደረጉትና ወደ ዓለም የገቡት ሌላ መሄድ ደግሞ ይተዋሉ። እና ምንድነው እየሆነ ያለው ስንል ይሄ አሁን የምንመለከተው ነው። አንዳንዶቹ ሙሉ ለሙሉ ተዘግተዋል። አንዳንዶቹ ማህበር የሚባሉት ማለት ነው። አሁንም ኢትዮጵያ ውስጥም ያለው ነገር ምንም ጥያቄ የለውም። ይሄ የሚጮኸው የሚራኮተው አንድ ጥቅስ ይጠቅስና ያን ጥቅስ አውዱን ጠብቆ ማብራራት አይችልም፣ የለውም። ስለሌለው ምንድን ነው የሚያደርገው? ህዝቡን በሲስተም በማስጮህ ምናልባት ያው ሃሌሉያና ጌታ ይመስገን ምናምን እያለ እያደናቆረ ሰዓቱን ይፈጅና ይሸኘዋል። እና ካላነበበ አንድ አገልጋይ ጆን ዌዝሊ ያለው ቃል ነው፣ አገልግሎትህን አቆም ነው። በእርግጥ ጌታም ኢየሱስም ክርስቶስም ለደቀ መዛሙርቱ ትልቁ ነገር እየሰጣቸው የነበረው ነገር ምንድን ነበር? በመጽሐፍት ያለውን እውቀት ነው። ያስተውሉ ዘንድ አእምሮአቸውን ከፈተላቸው ነው። እሱ አእምሮ ከከፈተ አንተ ደግሞ አንብበህ የማስተዋል ያንተ ድርሻ ነው። ስሜ ታደሰ የሚለው ነገር አለ። አማኞች ጥረት የሚያስፈልገውን ንባብን አቆመው አገልጋዩን አንተን አምነን እንኖራለን ያሉ ይመስላሉ ይላል። እነሱ አንብቦ ያገለግለናል ብለው ይመስለኛል። እነሱ አቆመዋል። እሱም ታማኝ አይደለም፣ ለንባቡም ታማኝ አይደለም፣ ለነሱም ታማኝ አይደለም። እና የተፈጠረው ይህን ያክል ውድቀቱ በዚህ ልክ ነው። በጣም በሚገርም ሁኔታ አንድ የስብከት ርዕስ የሰዎቹ ስም የሆነበት አንድ ስብከት ይዘው መጽሐፍ ቅዱስ ሀብታም ነው። በውስጡ ብዙ በሺህ የሚቆጠር እውነት አለ። ያንን እውነት ካለማንበባቸው የተነሳ አንድ ስብከት ይዘው በምስራቅም በምዕራብም በሰሜንም በደቡብም ያ ስብከት ሲነሳ የእንትና ስብከት እስከሚባል ድረስ ተመልካቾች ይህንን ያው ትገነዘባላችሁ ብዬ አስባለሁ። በየአጥቢያዎቻችሁ እየዞሩ አንድ ስብከት እንዴት እንደዚህ ሊሆን ቻለ? ስለዚህ ምንድነው ማንበብ አቁመዋል። ለአማኞችም አልታመኑም፣ ለአሰሪያቸው ለጌታ አልታመኑም፣ ለመጽሐፍ ቅዱሱ አልታመኑም። እና ይሄ ነው ውድቀት የምንለው። እንግዲህ እግዚአብሔር ምሕረት ያድርግ ነው የምንለው።